ስለደረቁ ጉሮሮዎች ውሃ ስለተጠሙ ከናፍሮች እንዘክራለን። ስለ ጾም አላህ ዘንድ ትልቅ ዋጋ ስለተሰጠው የደረቁ ጉሮሮዎች የደረቁ ከናፍሮች በጾም ምክንያት ጠረናቸው የተቀየሩ አፎች አላህ ዘንድ ትልቅ ደረጃ አላቸው። ነቢዩ ዓለይሂ ሰላቱ ወሰላም የቁል ለኸሉፉ ፈም ሳኢም የጾመኛ የተቀየረው የአፍ ጠረን አጥየቡ ዐንደላህ ምን ሪሒል ሚስክ አላህ ዘንድ ከሚሸት ከሚያምር ምስክ በላይ ተወዳጅነት አለ። ትልቅ ቦታ አላህ የሚሰጠው እንደ ጾም ከፍታ ሰጥቶ የሚመነዳው የለም። አቡ ሁረይራ ባስተላለፉት ቡኻሪ ላይ በተዘገበው አላሁ ሱብሓነሁ ወተዓላ ጾም የኔ ነው እኔ ነው የምመነዳው ይላል። ያ ባሪያዬ ስሜቱን ምግቡን መጠጡን ለኔ ብሎ ተው፣ ጾምማ ለኔ ነው እኔ ነው የምከፍለው ምንዳው ይላል። የጾምን ምንዳ አላህ ብቻ ነው ያውቀው። አላህ ትልቅ ቦታ የሰጠው ፈሰውሙ ሊ ጾም ለኔ ነው አለ። ሶላት ስለ አላህ አይደል? ቁርአኑ ስለ አላህ አይደል? አዎ፣ ግን ኢዳፈቱ ተሽሪፍ አላህ ሊያልቀው የኔ ነው አለ። ልክ ከዓባን በይቱላህ ምድር እኮ የአላህ ነው፣ ቤቶች ሁሉ የአላህ ነው፣ መስጂዶች ሁሉ የአላህ ነው። ወአነል መሳጅደ ሊላህ መስጂድ ሁሉ የአላህ ነው። ግን ጾም ከዓባን በይቱላህ የኔ ቤት አለ። ኢዳፈቱ ተሽሪፍ የሷሊሕን ግመል ናቀተላህ የአላህ ግመል ተባለች። ሁሉም ተጠቅመውበት ከሚወጡት አላህ ያድርገው። አላህ በተአምር ስላወጣት የአላህ ግመል ተባለች። ኢዳፈቱ ተሽሪፍ ጾምንም አላህ ከፍታውን ሰቀልና ጾም የኔ ነው እኔ ነው የምከፍለው አለ። ጾም ትልቅ ነገር ነው። ለዛ ነው አቡ ኡማመተ አልባሂሊ ነሳኢ ላይ በተዘገበው ነቢዩ መጣውና ጠየቅኳቸው፣ የአላህ መልእክተኛ አንድ ቃል ንገረኝ እንዳደራ ይዘው አልኳቸው። ጾምን ያዝ ፈኢነሁ ላ ሚስለ ለህ እሱም ይመስል የለም አለ። ጾም የሌላውን ዒባዳ ቅርፊት ቢገፍልህ እሱ ቁርአንን ጾመ ስትቀረው ይለያል። ዚክርን ጾመ ስትለው ይለያል። ኢሻ የሚከብደው ሰው ስለ ጾመ እኮ ነው መጥቶ ተራዊህ ያልበቃው ብሎ ተሐጁድ የሚጋፋው። የሶላት ጥፍጥና በቀን አንድ ፔጅ ማይቀራ ሰው ሶላት ላይ አንድ ጁዝ እንዴት ይቆማል? ጾም የሚገፈው ግልጥና ጥፍጥና። የታሸጉ ዒባዳዎች በደረቁ ጉሮሮች ይከፈታል። ልብ ብላ አስተውላ አዛን ከማለቱ 20 ደቂቃ በፊት ሚሰማህ ደስታ ምድር ላይ እሱም ይተካል። ቴምሩ ቀርቦ ቢስሚላህ ብለህ ስትመገበው ለሳኢሚ ፈርሐታ ሁለት ደስታ አለው ተብሎ ደስታው ያኔ ይታተማል። በተለይ ከዓሱር በኋላ ቁርአን ይዘህ ቀን ትንሽ አርፈህ ቁርአንን እስኪያዘው ጥፍጥናው የተለየ፣ ዚክር እስኪበለው ተይስቶ የተለየ። ጾም አከታትለው ነበርና ዑመር ብን አልኸጣብ የሚጾሙት እና ዒሸቱ ረዲየላሁ ተዓላ እና ዑስማን ብን ዓፋን ሐታ ሊሞቱ ሲል እንኳን ጾሙን አልተውም ነበር። ዑስማን ብን ዓፋን ከመሞታቸው አንድ ቀን በፊት ከመገደላቸው ታሪኩ ሰፊ ነው፣ ሌላ ጊዜ እንዘክረዋለን። በህልማቸው ነቢዩንና ሸይኸይን አቡበክርና ዑመርን አዩ። እሳቸው ኸሊፋ ናቸው። ከዛ ምግብ ቀርቧል ሊበሉ ሲሉ አሁን ከኛ ጋር ትበላም ነገ ጾምና አብረህን ታፈጥራለህ። ሰይድና ዑስማን ጾሙ፣ በዛውን ቀን ተገደሉ። ምናልባት ህልማቸው ተተርጉሟል። ሰይድና ዓሊ ረዲየላሁ ተዓላ ዐንሁ ጿሚ ነበሩ። ሐታ ነቢዩ ዓለይሂ ሰላቱ ወሰላም ወስያ ሰጥተዋቸዋል። አንዴ ጠሯቸው፣ ያ ዓሊ አተድሪ መን አሽቀ ናስ፣ ከዚህ ትውልድ እድለቢሱ እርጉሙ ማን እንደሆን ታውቃለህ? ከመጀመሪያው ትውልድ ግመሏን የቆረጣት ነው አላቸው። ኢዝን በዓተ አሽቃሃ ከዚህ ትውልድ አላቅም አላቸው። ከዚህ ትውልድማ አንተን የሚገልህ ነው አለ። አብዱረሕማን ብን ሙልጅም የሚባል ከሃዲ ነበር፣ ለሱብሒ ሲወጡ የገደላቸው። ደነገጠ ዓሊ። የአላህ መልእክተኛ እገደላለሁ እንዲህ አላቸው። አዎ ያ ዓሊ ትገደላለህ፣ ወአንተ አኽመስ ስትሞት ያኔ ረሃብ ላይ ነህ አንተ። ምናልባት ጾመዋል፣ በጣም በተራቡበት ወቅት ነው የሚሰው። ወአነ ሃዚህ ይሄ ጺምህ ለቱኽደቡ ብድማ ደም ይታጠባል። ደነገጠ ዓሊ። የነቢዩን ቃል እውነት አለ። ለዛ ነው አንዴ ኩፋ የሚባል ኢራቅ ላይ ሂደው ታመው ሳለ ሊሞት ነው አሚረል ሙእሚኒን ሲሉ አልሞትም እኔ ገና መሞተው ጺሜ በደም ተነክሮ ነው አላቸው። አንዴ እጁን እያስታጠቡት ፊቱን ሲታጠብ ጺሙ በውሃ ወረዛ፣ ውሃ ረገዘ።
ልብ በሉ ነቢዩ ነግረውኛል የኔ ጺም በደም ሳይነከር አልሞትም ማለት የነቢዩ ቃል ተፈጸመ። ሰይድና ዓሊይም እንደ ራባቸው እንደ ጾሙ ተሰው ጾመው አላህን መገናኘት ይናፍቁ ነበር። ከጾም አያቋርጡም ነበር። ደዋሙ ሲያም ባህሪያቸው የሌላውን ዒባዳ ጥፍጥና የሚገልጸው ጾም መሆኑን ያውቃሉ። ሁሌም ጿሚ ናቸው ሐታ ሊሞቱ ብለው። ዑርወት ብን ዙበይር ታዋቂው ሰሓባ የሞት አፋፍ ሲደርስ ያው ሊሞት ሲል ሰው አፉ ይደርቃል፣ ምላሱ ይላወሳል። ውሃ መጡለትና ጠጣ አሉት። ውሃን ያልጠጣ ማለት እንደ ጾም ከአላህን መገናኘት ነው ፈልጋላቸው። ምክንያቱም ሐዲስ ላይ ኢማም አሕመድ በተዘገበው ሼኽ አልባኒ ሰሒህ ባሉት ሐዲስ ላይ አንድ ሰው ለአላህ ብሎ ጾሞ ከሞተ ደኸለል ጀና ነው ሐዲስ። ደኸለ ፊዕል ማዲ እንለዋለን። ገባ ይገባል አይደል? አላህ ነው የሚያስፈጥረው። ወሰቃሁም ረብሁም ሸራበን ጠሁራ። ነፊሰቱ ብንቱ ሐሰን የነቢዩ ዘርነች ታዋቂ ነፊሳ ብንቱል ሐሰን ብን ዘይድ ብን ዓሊ መስመሩ ወደዛ ነው። ዓቢድ ነበረች፣ ጿሚ ነበረች። የሞት አፋፍ ላይ ስትሆን እንዴ ያቃሰትሽ እኮ ነው ውሃ ጠጪ አሏት። ጾመኛ ነበረች። ጾምሽን ፍቻ አሏት። በጭራሽ አለች። አታውቁም እንደ እኔ 30 ዓመት ሙሉ አላህን በጾም እንዲወስደኝ ስለምነው ነበር፣ አሁን አፈጥራለሁ እንዴ አለች። ቁርአን መቅራት ጀመረች። መጨረሻ ላይ እየቀራች ከተበ ረቡኩም ዓላ ነፍሲህ ረሕማ፣ የእናንተ ጌታም በነፍሱ ላይ እዝነትን ጻፈ ሚለው አንቀጽ ስትደርስ ሩኻ ወደ ሰማይ ተሻገረች። ጾምን መቶ አይፈልጉም። የጾምን ደረጃ ያውቃል። ጾመው ነው አላህን መገናኘት የሚፈልጉ፣ እሱ እንዲያስፈጥራቸው ነው የሚፈልጉ። ጾም ላሚስለ ለህ አምሳያ የለው። የዒባዳ ጥፍጥና የተዘጉ እምባዎች የሚከፈቱት ስትጾም፣ የዱዓ ጥፍጥና እጅን ሲነሳ የሚመጣ ሆድህ ባዶ ሆኖ አላህ ጋር ስትተሳሰር። ጾም ትርጉሙ ሌላ ነው። እዛ ነው አቡ ሙሳ አልአሽዓሪ ምን ይላል? አላህ እኮ ይላል ለአለሁ መርፉዕ ሐዲሱ መርፉዕ ነው ይላል። አላህ በነፍሱ ላይ ጻፈ ግዴታ። ምን ብሎ? ባሪያዬ እኮ ይላል በጣም ፀሐይ በሆነ ወቅት ላይ ለእኔ ብሎ ጾሞ ጉሮሮ ደርቆ አላየውም። የውመል ቂያማ እኔ ያጠጣሁት ቢሆን እንጂ ያኔ በጥም ሰው በሚንገላታበት ቀን ይላል። ወሰቃሁም ረብሁም ሸራበን ጠሁራ፣ ያንተ ጌታ ጽድት ያለውን መጠጥ አጠጣቸው ይላል። የጀነትን ሰው ኩሉ ወሽረቡ ሀኒአን ቢማ አስለፍቱም ፊል አያሚል ኻሊያ። ጾመኞቹ ሲሄዱ ብሉ ጠጡ ባሳለፋችሁት ጊዜ ይባላል። ዱንያ ላይ ከፍላችኋል ሂሳቡ፣ አሁን ደሞዛችሁን ሰጥ። ጾም ጥፍጥናው ሌላ ነው። ሐሰኑል በስሪ ረዲየላሁ ተዓላ ዐንሁ ባስተላለፉት ዘገባ ላይ አንድም ባሪያ ታሪክ ያነሳል። የውመል ቂያማ ጀነት ውስጥ ግባ ይባላል። የጀነት ዓለም ሌላ ዓለም ነው። ወንዞች ይፈሳሉ፣ አዕዋፋት ይዘምራሉ። የማር ወንዙ ጥግ ላይ ቁጭ እንዳለ ውብ ሑረል ዒን ትመጣለች። ውበቷም አይለካ፣ ቁንጅናዋ ጥግ የደረሰ ከፊቱ መጣ ትሰየማለች። ሚስቱ ነች። ታወራዋለች፣ መጠጥም ትሰጠዋለች። ይጠጣሉ፣ ይሳሳቃሉ፣ ፍቅር ይደራል። በወሬ መሃል አንድ ነገር ትለዋለች። አላህ ለምን እኔን እንደዳረ ታውቃለህ ትለዋለች። እንዴት ዳረኝ? አንዴ ጾሞ አላህ ተመለከተ። ዱንያ ላይ በጣም ውሃ ጥም ጠምቶ ነበር። ቀኑ ረዝሞብ ነበር። ስቃይ ተሰምቶ ነበር። ያኔ አላህ ወደ ምድር ተመልክቶ ለመላእክቶቹ ፎከረ። ባንተ የተነሳ ባሪያዬን እዩት፣ ስሜቱን፣ ምግቡን፣ መጠጡን ለኔ ብሎ ትቶ ይሰቃያል። እኔ ዘንድ ያለ ምንዳ ፈልጎ ነው። መስክሩ መላእክቶች እኔ ምሬዋለሁ ይላል። ያኔ ምሮ እኔን ለሚስትነት አጨልህ ትለዋል። ያቺ ውብ ኮረዳ ሑረል ዒን ከአምሳል ሉኡል መክኑን የተዘጋ የተከደነ ሉል የምታበራ የምታምራ ጸጉሯን ሸብ የምታረግበት መሐረብ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም ኸይሩን ሚነ ዱንያ ወማ ፊሃ፣ ዱንያና ዱንያ ከያዘችው ንብረት በላይ ይበልጣል። የጀነቷ ሑረል ዒን ወደ ዱንያ ብቅ ብትል ምድርና ሰማይ ታበራዋለች ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ያቺ የውበት ጥግ የቁንጅና ካስማ የሆነች ከጎኑ ቁጭ ብላ ጾመኛውን ታባብለዋለች። ጾም ደረጃው ትልቅ ነው።
ረመዳን ጾምን ምን ለማመድበት መልካም አጋጣሚ فاستغفروه فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه ابن الجوزي تواكيو يسلمنا مهر بركات مصحفتن يصحفوا تلك عليم ናቸው كتبت بأصبعي هاتين 2000 مجلدين በሁለቱ ጣቶቼ 2000 ቮሊዩም ጽፍ ያለው ሚሉ የዘመናቸው ካስማ ነበር። እኒህ ሰው አንድ ነገር ይላሉ። ረመዳን ማለት ልክ እንደ ዩሱፍ ከወንድሞቹ መሃል ማለት ነው። ልክ ዩሱፍ አባቱ ያዕቁብ ዘንድ በጣም እንደተወደደው ሁሉ ረመዳንም አላህ ዘንድ ከወሮቹ ሁሉ የተወደደ። ረመዳን ቀሲሩ ላ يقبل التقصير ረመዳን አጭር ነው፣ ማጉደልን አይቀበልም። አላፊ ነው፣ መዘናጋትን አይቀበልም። ረመዳን ማለት ልክ እንደ ዩሱፍ ከ12 ወንድሞቹ መሃል እንደሆነው 11 ወንድሞች እሱ 12ኛ ረመዳንም አንድ ወር ከ11 ወር ጋር አንድ ዓመት ልክ ዩሱፍን ጉድጓድ ውስጥ ሊገሉት ጣሉት። እባካችሁ አትጣሉት፣ በርካሽ አትሽጡት፣ ተንከባከቡት፣ የውመል ቂያማ ሸፋዓ ይሆነናልና ይላል ወጀውስ። ይዘነው እንድንወጣ የምፈልገው መልእክት ቁርአን ላይ አሳኢሑን ብሏቸዋል። አላህ ወደ አላህ የኮበለሉ የተጓዙ ቱሪስቶች ከነፍስያ ጣጣ ከስሜት አልፈው ወደ አርሕማን የተጓዙ በጉዟቸው ላይ ደስታን የሚያገኙ ማለት ነው። ስትጾም የደስታ ብርሃን ውስጥ ይንቦገቦጋል። እንደ ጾም የቁርአንን ጥፍጥና የሚያመጣ ይላል ኢብኑ ተይሚያ ረዲየላሁ ዐንሁ ምን ይላሉ? ኢነ ፊ ዱንያ ጀነተን ዱንያ ላይ እኮ ጀነት አለች። መን ለም የድኹልሃ ያልገባት ፈለም የድኹል ጀነተል አኺራ የአኺራውን ጀነት አይገባም ይላሉ። የትኛውን ጀነት ነው አሏቸው? ቃል ጀነቱል ኢማን የኢማን ጀነት አለ። ብዙ ሰው ማያውቅ የኢኮኖሚ ድሎት ደስታን አይሰጥም፣ ጊዜያዊ ነው። መኪና ዛሬ ይዘህ በ6 ወር መቀየር ያምራል። የገባህበት ቤት ነገ ልትለውጦ ያምራል። የሰራኸው ሕንፃ ሌላ ነገር ያምራል። ደስታው ጊዜያዊ ነው፣ መረጋጋቱ ወቅታዊ ነው። ትክክለኛ ደስታ ያለው ኢማን ውስጥ፣ ጾም ውስጥ የሚገኝ ደስታ አለ። ቁርአን ውስጥ የሚገኝ ደስታ አለ። ዚክር ውስጥ የሚገኝ ደስታ አለ። መሳኪን አህሉ ዱንያ አሉ አንዱ ሰለፍ። የዱንያ ሰዎች ምስኪኖች ዱንያ ላይ ያለን ጣፋጩን ነገር ሳይቀምሱት ወጥቷል አሉ። ምንድነው ጣፋጩ ነገር አሏቸው? ሕቡላህ አላህን መውደድ፣ ወልኡንሱ ቢህ በሱ መረጋጋት፣ እሱም ማፍቀር፣ እሱም ማውሳት። የዱንያ ዋናው ጥፍጥና ያለው እሱ ውስጥ ነው። ለዛ ነው ሰለፎቻችን ምን ይላሉ? እነዛ እኮ ነገሥታቶች እኛ ያለንበትን ደስታ ቢያውቁ በሰይፍ ይጋደሉን ነበር ይላል። ውስጣቸው የሚያገኘውን እርካታ ነገሥታቶች ቤተ መንግሥት ውስጥ አያገኙት። ይሄም ቢያውቁ ኑሮ ይላሉ አገሩን ስልጣኑን እንደወሰዱት ይሄን ለመቀማት ይጋደሉን ነበር ይላል። ويقول بعض السلف كما في وابل الصيب ابن القيم እንደጠቀሱት አንዱ ምን ይላሉ? አንዳንዴ እኮ ይላሉ እቺ ልብ በባ በቀልቤ የደስታ ስሜት ያልፋል። ልቤ ስትዘል ስትነጥር በደስታ ይታወቀኛል። ታዲያም ብዬላለሁ አሉ የጀነት ሰዎች እኔ ባለውበት ደስታ ውስጥ ካሉ ታድለዋል ማለት ነው። ይገባችሁ ነው ቋንቋቸው። من عمل صالحا من ذكر وأنثى وهو مؤمن فلنحيينه حياة طيبة እነዛ በእኛ ነው ነቢዩን የተከተሉ ቆንጆን ሕይወት እናኖራቸዋለን አላሉ። ሐያተን ጠይብ ሽሮ በላ ደሮ በላ ውስጡ ደስተኛ የተረጋጋ የሰከነ ስብዕና። ጾም ይህን ደስታ የሚገልጥ የጥፍጥናውን በረካ የሚያመጣው የቁርአኑን ጥፍጥና የሰውላቱን ጥፍጥና የሚያመጣው ገላጩ ገፋፊው ጾም ነው። ተጠቅመውበት ከሚወጡት አላህ ያድርገን።